ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እውነት ለመናገር በጣም ደስ ብሎኛል። ደስ ያለኝም ነገር ደግሞ ሩታ ትላንትና ትንሽም ከፍቷት ነበረ እና የምትመጣም አልመሰለኝም። ምክንያቱም ሰዓቱም ስለሄደ፣ ግን ምንም ሆነ እኔ ሩታ የሆነ ነገር ከፍቷት ስትቀር በጣም ነው የሚጨንቀኝና በጣም ይደብረኛል። ስትመጣም ደግሞ እንደዛው ደስ ይለኛል ማለት ነው። እኔ ሩታ የፈለገ ነገር ትስራ፣ በዚሁ አጋጣሚ ልንገራችሁ ነው ማለት ነው። የፈለገም ሰው ፈለገ ነገር አውጥቶ ያውርዳት ይስደባትም ምንም መስሎኝ አይታየኝም። ግን ብቻ በቃ ሩታ ስታለቅስ እኔ አልወድም። በቃ ለምን እንደሆነ አላውቅም። የፈለገች ነገር ብታረግ እኔ ሁልጊዜም አድናቂዋ ነኝ። ሁልጊዜም እወዳታለሁ። ሁልጊዜም በተጎዳች ጎን ከሷ ጎን ነኝ ማለት ነው። መቼም ማልቀየርባት ማለት ነው። ግን ሩታዬ ስታለቅስ ደግሞ ይደብረኛል። ለምን ሴት ልጅ ነኝና ማለት ነው። የእሷን ነገር ሊደርስብኝ ይችላል ማለት ነው። ምክንያቱም ሩታ ዛሬ ሁሉም ከፍ ዘቅ እያደረጋት ነው። እውነት ለመናገር በጣም ነው የሚያመው። ያበላችሁ ያጠጣችሁ በቃ እኔ እንጃ አላቅም። የሰው ልጅ እንደዚህ ነው ወይ እስከምትሉ ድረስ በተለይ ዛሬ በተሰራ ቪዲዮ እኔ በጣም ነው ልቤ የተሰበረው ማለት ነው። ሴት ሆነን ነገ በእኛስ ምን ይደርሳል ማለት ማሰብ አለብን ማለት ነው። ሩታ ለጊዜው ነው፣ ፍቅር ያለ ነው። ያፈቀረ ሰው እንዲህ ነው መቼም አይረሳም። ግን ያላፈቀረ ሰው ለፍቅር ቦታ የሌለው ሰውና ለትዳሩ ለተለያየ ነገር ቦታ የሌለው ሰው ምንም መስሎ አይታየውም። ግን ከልባችሁ ካወደዳችሁ ከልባችሁ ካፈቀራችሁ ያንን ሰው ለማውጣት ያንን ሰው ለመርሳት በጣም ትቸገራላችሁ። በጣም ከምሬ ነው የምላችሁ። አሁን ሩታ ጋ ያለው ይሄ ነው። ለአብርሽ ማለት ፍቅርም ምንም ነገር ሲምብል ነገር ነው። ምክንያቱም ማንሽም ብታወሪ እኔ አልሰማሽም፣ ምንሽም ብትናገሪ አልሰማሽም። የበደላትና ክፉ እንድትሆን ያረጋት አብርሽና አብርሽ ብቻ ነው። እሱም ደግሞ ብለዋል፣ ከዚህ በፊትም ተናግረዋል በራሱ ጊዜ ማለት ነው። ሁሉ ሰው ጠልቶሻል፣ እንዲጠላሽ ነው ማረግሽ ብሏታል። ዛሬ ግን ተሳክቶለታል። ግን ለዛሬ ነው የተሳካለት። ዛሬ እውነቴ ነው የምላችሁ እሱ የበላይ ስለሆነ በዙሪያው ያሉ አብረው ያሳደጓቸው ዞረው በጥቅሏ እሷን ከፍ ዝቅ ለሚያደርጓት ለነሱ ግን ምንም አልላቸውም። እኔ ጊዜ ይፈጀዋል። ጊዜ ብቻ ጠብቁ። ሩታ እንደዚህ እንደተከራተተች እንደዚህ እያለቀሰች እንደዚህ እየከፋት መቼም አትኖርም። ለማየት ብቻ ያብቃችሁ ማለት ነው። ሁላችንም እድሜና ጤና ይስጠን እና ሩታዬ በዚሁ አጋጣሚ ማለት ነው ዛሬ ሳላደንቃት አላልፍም። ምክንያቱም ባለፈ አይታችኋል አይደል? እናቴ ቤት ሊድ ስትል እንኳን እንዳትሄድ የአብርሽን አስመሳይነት እዩ በደንብ አድርጋችሁ ማለት ነው። ወንድሙን ህግ አመጣለሁ ብሎ ወንድሙ አምጥቶ ሩታ ደግሞ ወንድሙ ጥሩ ስለሆነ ስለምታከብረው እሺ ብላ ታወች፣ እቤት ተቀመጠች ማለት ነው። ባለፈ ጊዜ ራሱ እንደውም ልጄን ካልሰጠሽኝ ብሎ 2 ጊዜ ነው ምናምን ሰርቆት ሄደ። እኛ መጀመሪያም ተናግረሽ ሩታ እሱ እኮ ለማስመሰል ነው እንጂ የሚመጣው አንቺን ለመረበሽ፣ አንቺን አይምሮሽን ለመስረቅ፣ አንቺ ጎን እንዳለ አንቺን እንደሚፈልግሽ አንቺን እንደሚያፈቅርሽ እያረገ ሉልን ላይ ነው ይልሻል እንጂ ሉልን በጭራሽ አይወደውም። ልጅ ለአባቱ እንደዚህ አይደለም። ሉልን ቢወደው ለሉል ቦታ ቢኖረው እንደሚናገር ቢሆን አንድች እርምዳ አይራመድም ነበር። አይደለም ቀለበት ለማድረግ አይደለም ሳያፈቅራት አፈቀርኩሽ ብሎ አንቺን ለማናደድ አይደል እንደዚህ ልክች አይልም። ለሉል ሲል ነገ እንኳን ታግሶ ለአንተ ስነበረ ህይወቴ እኔን ሁሉ ያበላሸውት ብሎ ለልጁ እንኳን ማስረዳት ይችል ነበር። ልጁ ምንም አይመስለውም። ሩታዬ እመኝንና ማለት ነው። ስለዚህ አንቺ የምትሄጂበት ካለ እንደውም ጥሩ ሀሳብ ነው። እናትሽ ጋር አስቀምጪ፣ እንደፈለግሽ መተሽ ስራሽን ስሪ፣ እንደፈለግሽ ተዝናኝ። ሁሉም እና ፍቅርን አታያቸውም እንዴ? ከእናታቸው አድገው ይሄው አሁንም የፍቅር ልጅ ከእናቱ አይደለም ያለችው። እንደሷ ጎበዝ ጠንካራ ሆነሽ እርግፍ አርገሽ ስታዩ ደግሞ ራሱ ተመልሶ ይለማመጥሻል። ገባሽ አይደል? አብርሽ ማለት በጣም አስመሳይ እውነት። አሁን ያላወቀው ሰው እውነት እንደዚህ ጎበዝ ጀግና ይልሃል። አንተ ጀግና አይደለህም። ጀግና አባትማ እንደዚህ አይደለም እኮ ለልጁ ሲል ስንት ዋጋ ይከፍላል። ላሳለፋቸው የፍቅርን ጊዜያት ሴት ልጅ ማለት የፈለገች ነገር ቢሆን የፈለገ ነገር ለምን አትበድልም? እናት ስለሆነች መቻቻል የሚባል ነገር አለ። በትዳር ውስጥ ደግሞ መቻቻል ከሌለ ማንም አይኖርም። ነገ አንተም ሄርሜላም አትኖሩም። ምክንያቱም አንተ መቻቻል የሚባል ነገር አታውቅም። ከሩታ ጋር ተጣላህ፣ ሩጣህ ሴት ጋር
ከሩታ ጋር የሆነ ነገር ተፈጠረ፣ ጓደኞቹ የሆነ ነገር ተፈጠረ፣ ቀለበት ለማሰር ነገ ደግሞ የሆነ ነገር ስትባል ደግሞ አገባታለሁ ብለህ ሽማግሌ ትልካለ። ካገባሃት ደግሞ የሆነ ነገር ተፈጠረ ስትባል ደግሞ ሄርሜላን ማስወለድ። በቃ እንደዚህ ነው የእሱ ስራ ማለት ነው። እና ሩታዬ እንኳንም ፍቃዱን ወሰሽ። በዚሁ አጋጣሚ ማለት ነው አብርሽ ሩታ ትቤት እያሰበች በኮሜንት ምናምን ሰው ጋጋታ አትሂድ። ሩታ ኮሜንት የሚያደርግላትም የሚጠቅማትም ነገር የለም። ለአንተ ነው የሚያበረታታ፣ ለአንተ ነው እኛ አይዲያ የምንሰጥህ ማለት ነው። ነገር ግን ይሄንን ነገር በቅርብ ቀን ገደል ይከትፋል ማለት ነው። ሩታ ሁል ጊዜ ማለት ነው እስካሁን ራሱ እየታገለችህ ያለች ትምህርት እየሰጠችህ እየፈተነችህ፣ ነገ በነገ ይመለሳል ወይ ዛሬ ይመለሳል የሆነ ነገር እያለች ነበረ። አሁንም ቢሆን ሩታ እንዳንተ ፋራ እንዳትመስልህ። እውነቴ ነው ሙለ እዚህ ጋር ቢከፋት ቢደብራት ስላፈቀረችህና ስለወደደችህ ነው። መወደድ እንግዲህ ፈልጋው ወይም ደግሞ አፍቅራ ፈልጋው አይደለም። ገባ? ይሄ የተሰጣት ነገር ነው። ፍቅር ቢታገድ ኖሮ እኔ እውነቴ ነው ሙላችሁ ሩታ ታግደው ነበር፣ ትይዘው ነበር። ግን የፍቅር ያፈቀረ ሰው እኔ እንጃ፣ ሁላችሁም ታውቁታላችሁ የፍቅር ነገር ማለት ነው። አይናችሁ ራሱ ይሰውራችኋል ማለት ነው። አሁን ሩታ እንደዚህ የሚያደርጋት ያንተ ማፍቀርና ያንተ መውደድ እስካሁን ድረስ አንተ እውነት እንደዚህ ጨክነህ ትሄዳለች ብላ አለማሰቧ ነው የሚጎዳት ሩታን ማለት ነው። እንዳንተ ጨካኝ ብትሆን እንዳንተ ጨክና በቃ አብርሽ ከህይወት ወጥቷል ብላ ጭክን ብላ ከሄደች አንተ ከቆረጥክ በላይ ሩታ እጥፍ ድርብ አድርጋ ትቆርጣለች። በተለይም ደግሞ ወንድም ልጅ ሲቆርጣ ሴት ልጅ ደግሞ ስትቆርጥ አይጣን ነው። አይተሃታል፣ አሳይተሃለች። ግን እየመጣህ እየወሰወስካት የሆነ ነገር እያረካት ተጣልታችሁ ራሱ ተፋታችሁ ራሱ ብዙ ነገር ስትፈጥሩ ያንን ነገር መልሳ አንተ እንድታምነህ ነው ያረካት ማለት ነው። ያንን ግን አመኔታ አንተ ጋር አልተገኘም። ከአንተ ትብሳለች ማለት ነው። በዚህ ልክ ደግሞ እኛን አትሸውደን። የምትሸውደውን ሰው ሸውድ ማለት ነው። ዛሬ ምን ተገኘ? ለምን አትወስድም ልጅህን ማለት ነው? ለካ ከውሽሚት ጋር መዝለልና መጫወት አይመችህም አይደል? በየቀኑ መላላስ አይመችህም አይደል? ውሽሚት ታስቸግርሃለች አይደል? ለምን ውሽሚትም እኮ ትፈልገዋለች አይደል? ሉልን አሳድጋለሁ ልጄ ነው እያለች ነበር እንዴ? ለምን አታሳድጉም ታዲያ? ያንተ ማስመሰል ማለት ነው አብርሽ፣ ያንተ ማስመሰል መቼም አያልቅም። መቼም ግን በህይወትህ ላይ ለማየት ያብቃህ። የአብርሽ ማሽቃባጭ የሆናችሁ የሄርሜላ ማሽቃባጭ የሆናችሁ ማለት ነው። በህይወቱ አብርሽ እስከ መጨረሻው ነው ደስተኛ ሆኖ እንደዚህ በሴት ልጅ ክብር እየተጫወተ ሉሉ እኮ ለትንሽ ጊዜ እኮ ነው ያድጋል። ሩታም እንደፈለገች እሱ ወጥቶ እንደሚገባ ደግሞ እሷም ወጥታ ትገባለች። እውነቴ ነው የምላችሁ ሩታ ለልጇ ቦታ ሲኖራት ለትዳሯ ቦታ ስላላት ነው እንጂ እንደ አንዳንድ ሴት ቢሆን አብርሽስ ልጁን ትቶ እየዘለለ አይደል? ልጁን የራሱ ጉዳይ ይኸው ዛሬም አለ እኮ። ባለፈ ግን የትም መሄድ አይችልም። አያችሁ ቡታጀራ እንኳን እንዳትቀመጥ ነይ እዚህ ልጄን እንደፈለግኩ ማየት ስለምፈልግ ከአጠገቤ መሆን ነበረበት ያለ። ለምን? ለማስመሰል ህዝብን ልጄ ልጄ እያለ ነው ለማለት ማለት ነው። ገባችሁ አይደል? ግን ዛሬ ውሰድ ለትንሽ ቀን ለሳምንት አልቆይብህም እንኳን ስትለው አልፈልግም አለ ማለት ነው። ይሄ አባት ነው። እሺ ሩታ የፈለገ ትቢት ታስብ፣ እዚህ ጋር የፈለገ ሸር ታስብ ማለት ነው። ለልጁ ሲል እንኳን ነገ ለሉልም እኮ ይጠቅመዋል እኮ ይሄንን ነገር። ለአባቴ ሰተሽኝ እንደዚህ ያረግሹ ማለት እኮ ይችላል። ሉል ራሱ መልስ መስጠት ይችላል። የሆነውን ይሁን አምጪው እሺ ብለህ ለምን አልተቀበልካትም? ይሁን ችግር የለውም እኮ እኛ ሁልጊዜ ከእውነተኛ ጎን ነው ያለነው። ሁልጊዜ ከተጎዳች ሴት ነው ያለ። መቼም ቢሆን አንቀበልህም። አትልፋ፣ አትድከም። መድከምህ የከንቱ ነው። እውነት አንተ በጣም ረጅም መንገድ እየሄድክ ነው። ሩታን በቀልድም ይሁን በድራማም ይሁን ለመቅበርም ለማጣላትም የሆነ ነገር ለማለት ግን አይሳካልህም። ለእያንዳንዱ በዙሪያ ካሉ ሰዎች ለሩታ የምትቆፍሩት እውነት ይሄንን ነገር ትክክለኛ ህይወታችሁ ሆኖ ከሆነ እውነት ድራማም እንደው ምንተውና እውነት የምትጎዳው አንተ ነው እንጂ ሩታ አትጎዳ መቼም ማለት ነው። ምክንያቱም ሩታ ምን አርጋ ምን አጥፍታ በደል ዋይቱ ጋር ሆኖ ማለት ነው።